ወይም ክርስቶስ አማላጅ ይባላል አይባልም በሚለው ቶፒክ ላይ 8-9 ሆናችሁ ጉንጭ አልፋ ክርክር እየተከራከራችሁ ከስር ምእመን እንድታስበሉ ለምንድን ነው እሱ የሆነው? ጠይቁ። ምእመናንም ኑ ስሩ እስልምናው ላይ። ይሄንን እድል እንጠቀምበት። ይሄንን እድል እንድትጠቀሙበት ጥሪ ያቀርብላችኋለሁ። ምእመናኖች ከአሁን ጀምራችሁ ማይሳተፉ እስልምናው ላይ እስልምና ላይ ማይሰሩ መምህራኖችን ሁሉንም እየያዛችሁ ለምን ነው ማሰራው? እያንዳንዱን መምህር እስልምና ላይ ገብታችሁ ቻሌንጅ አድርጓቸው። ይሄው ሙስሊም ወንድሜ ጠይቆኛል እንደዚህ አይነት ጥያቄ መልስ። መምህር ከዴ የሚባለው ለምሳሌ እስልምና ላይ አንድ ቀንም ተናግሮ አያውቅም አይደለ? እኛን ለማስመታት ግቡና ሙስሊሞች እንዲህ ብለው ጠይቀውኛል መልስልኝ። ሳይፈልግ ከእስልምናው አንጻር ይመልሳል ማለት ነው። በግዴታው ይመልሳታል። እምቢ ካላችሁ ደግሞ የራሳችንን ተማሪዎችን እንልክባችኋለን። የእስልምና ጥያቄውን እዘውባችሁ እንዲመጡ ያልጠበቃችሁትን ጥያቄ እንልክባችኋለን። ከእስልምናው አንጻር የሚጠየቁ ከ600 በላይ ተማሪዎች አሉን አሁን እጃችን ላይ። እነሱን እንልክባችኋለን። እነሱ መጥተው እንደዚህ ከሚያደርጓችሁ ከኛ ጋር አብረን እንስራ። እኛ ማናቀው መጽሐፍ ቅዱስ ላይ ያስተምሩን፣ እኛ ትንሽ የምናቀውን ቁርአን ላይ ስናነሳ ሐዲስም ላይ ስናነሳ ስሙ፣ እኛም እንስማ፣ እንማማር፣ እንተጋገዝ። ሐዲሱ ማውጣት ባችሉ መናገር ቢቀፋችሁ እኛ መተን ያንን ማውጣት መናገር እንችላለን። መምህራንም ስላልሆን ምንም እምን ስለሆንን፣ ስለዚህ ግዴታ አለባችሁ ልትሰሩ። ልገስጻችሁ ወይም ልቆጣችሁ ፈልጌ አይደለም መምህራኖች። ነገር ግን ማድረግ እንደምትችሉ ስለማምን ነው። ማድረግ እንደምትችሉ አትሊስት እስልምናውን ባነኩ እንኳን መጽሐፍ ቅዱስ ላይ የሚያነሷቸውን ጥያቄዎች መመለስ እንደምትችሉ ስለማምን ነው። ከኛ ይልቅ እናንተ መመለስ እንደምትችሉ ስለመረዳ ነው። ያንን ብትተባበሩን እኛ እስልምናው ላይ ማንሳት አይከብደንም። ያንን ማድረግ አይከብደንም። ከዛ አንጻር ነው። ካጠፋው መምህራኖች እታረማለሁኝ። በውስጥም ልገስጹኝ ትችላላችሁ። ምእምናን ደግሞ እንዳልኳችሁ መምህራኖችን እንደዛ አድርጉ። ፕላስ ደግሞ ከአሁን ጀምሮ እኛ እንደማንዋሽ እናሳያችኋለን። በሰፊውም እንመጣለን፣ በሰፊውም እንሄድበታለን። ዛሬ መንገድ ላይም ስለቆየን አሁን ደክሞናል። ቀሲስ አይሚን መምህር ኤፍሬም የተወሰነ ወደ እርሶ ልምጣና 2 ደቂቃ ምናምን አካባቢ 3 ደቂቃ ይሄን ላሳይ መጀመሪያ። ከዛ አጠቃላይ ወሬ ከሆነ ብዙም አልፈልግም። ወደ ኋላ ስፕሪቱን ይመልሰዋል። ምንድነው እሱ ንገሪኝ። እንደው አይ በእስልምና ላይ ነው፣ ግን በቃ ማሳየት ወደ ሌላ ቀን እናሳየዋለን። ምንድነው እሱ? አንዲት ሙስሊም እህት በሴቶች ጉዳይ ላይ የተናገረችው ነውና እንሰማው ተቀማለሁ። ታዩ በቃ አስተምሮ ምናምን አንፈልግም። አሁን እኛ ላይ ለተነሳብን ብቻ ነው እኛ ምላሽ መስጠት የፈለግነው። እኛ ላይ ለተነሱብን ከስድብ አንጻር ተሰደብን ብለው ላሉት ነው ምላሽ የሰጠ ነው እና ከዛ በዘለለ ብዙም አይመለከተንም። አስተምሮ ላይ ሌላ ላይ ቀጣይ እንሄድበታለን። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አመሻችሁ? ይሰማል አይደል? ድምጼ ይሰማል። አጠራ አድርገው ትንሽ የምንንቀሳቀስበት ስላለ ፈጠን አድርገው እንትን በሉልን። አይ በጣም ድንቅ ነው። ብዙ ሀሳብ አይኖረኝም። ከዚህ ላይ ላላችሁት ሁላችሁ ከ10 ሺህ ማያንስ ምናልባት ወደ 8 ሺህ የሚሆን የኛ ልጆች ይሆናል ብዬ ገምታለሁ። ምክንያቱም ያው ኮሜንቶችን ሳይ ስለቆየውና ከዚህ በኋላ የሚሆነው በጣም ለዘመናት ለረጅም ዓመታት ይሄ ዝም ብሎ ተቻችሎ መኖር በሚባለው ሀሳብ ኑረንበታል። ከዚህ በኋላ ግን ሁላችንም እየሄዱበት ያለው ርቀት በጣም ከህሊና በላይ የሆነ ስለመጣ ራሳችንን ልናዘጋጅ ይገባል። በምንም መልክ ሁሌ አስከሬን ላይ የቆምን ነፍስ ይማር ማለት፣ ሁሌ የሆነ ሰው ካለፈ በኋላ እንዲህ ነበር እያሉ ተረት ማውራት፣ ይህ ሊበቃን ይገባል። ምናልባት በተደራጀን ቁጥር የተለያዩ ሀሳቦችን ባመነጨን ቁጥር ሊገሉን ይችላሉ። ግን ደግሞ የትፍርህወሙኬ
ለእለ ይቀትሉ ስጋክሙ ስጋችሁን የሚገሏችሁን አትፍሯቸው ወለነፍስክሙ ሰይክሉ ቀትሎታ ነፍሳችሁን መግደል አይቻላቸውምና ወባይቱ ፍርህዎ ለዘቦ ስልጣን ነገር ግን ስልጣን ያለውን ፍሩት። ምን አይነት ስልጣን? እምድህረ ቀተለ ነፍሰ ወስጋ ህወራ ሀይጉሎ በውስጥ ገሃነም ከገደለ በኋላ ነፍስንም ስጋንም መቅጣት በገሃነም መቅጣት የሚችለው እርሱን ፍሩት ተብሎ ነው የተነገረው። ስለዚህ እኛ ምንፈራው ሰማይና ምድርን የፈጠረ በኪደተ እግሩ ግን በፈቃዱ 33 ዓመት በምድር ላይ የተመላለሰውን ሁሉ እግዚአብሔር ኢየሱስ ክርስቶስን ነው ምንፈራ እንጂ ለሰዎች ብለን የምናሻሽለው ህግ የለም። ወንድማችን እፎይ ላይ በጣም ከቋንቋ ከንግግር በላይ ውስጣችን አበሳጭቶናል። በጣም ውይይት ነው፣ ንግግር ነው። ኑ መረጃ ይዛችሁ ግቡና ተወያዩ ሲባሉ አልመጣም አልወያይም ብለው ኡስታዙም ተደብቆ ዝም አለ። ለራሱ በዛ እየገባ ይጮሃል። ማንኛውም ሙስሊም መካከለኛ ኡስታዝ የሆኑትም እየገቡ ለመወያየት ሞከሩ። አላዋጣ ሲል ለግድያ ራስን ማዘጋጀት ወይም ሰዎችን ለማጥፋት ጉዞ ማድረግ ግን ይሄ ከእምነት ሳይሆን ከስብዕና ሰው ከመሆን እንኳን የሚጠበቅ አይደለም። ምናልባት የመውጊያውን ብረት መቃወም ለራስ ይብስሃል ተብሎ ስለተነገረ ይህ ለራሳችሁ እንደሚብስ በደንብ አስምረን መናገር እንወዳለን። ምክንያቱም አንድ ክርስቲያን በዚህ ምክንያት ከመኖር ወደ አለመኖር ተሸኝቶ በእርግጥ ህይወት ነው በዛኛው ዓለም ከዛ እንዴት እንደምንነዋወር እያሰባችሁበት ብትራመዱ በጣም ድንቅ ነው ብዬ አስባለሁ። በጣም እንኳንስ እፎይን ሌላ ማንኛውም ተራ ክርስቲያን ምንም አስተዋጽኦ የሌለውን ማድረግ አይቻልም። ፈጽሞ ነው የማይቻለው። ከዚህ ላይ በደንብ ልታሰምሩበት የሚገባ የእኛ ልጆች ከዚህ በኋላ እኛም ቀደም ሲል እፎይም ሲል እንደነበረው እየገባን እንሰራለን። እኔ ገና 2 ወር 3 ወርም አይሞላኝም ወደ ቲክቶክ ፕላትፎርሙም ከመጣው አሰራሩም ገና ሚዲያው በደንብ ስላልገባኝ ነው እንጂ እንገልጻለን። እግዚአብሔርን ቃል በአደባባይ እናስተምራለን። ኃይል ያለው ይምጣ፣ በመረጃ በማስረጃ ይሞግት። በጉልበት ግን የጸና ሃይማኖት የለንም። የሚያጸኑት ሃይማኖትም ሊኖራቸው አይገባም። በጣም ስደነቅ ያመሸሁት ቁጭ ብዬ የራሳቸው መጽሐፍ ቁርአኑ የሚለውን ስላነበብንላቸው እስኪ ብሉይ ሐዲስ እያወጣ የሚያነብልኝ ሙስሊም ቢገኝ እግዚአብሔር ያክብርህ ብዬ ከስሩ ተቀምጬ አብሬ አይኛው እንዲያርገ ተርጉመው እያሉ እያረሙት ነው የምቀምጥ። የራሳቸው ቁርአን የራሳቸው ሐዲስ እኮ ነው የተነበበው። ይህ ሲነበብ በራሳቸው ኡስታዝ በራሳቸው መሪዎች ሲነገር ልክ ብለው የተቀበሉት በእኛ አንደበት ሲነገር ምን ነው ለመስማት ሰቀጠጣቸው እንጂ ይምጡና ይተርጉሙልን። አለያ ግን ጨለማ ውስጥ ስላሉ ሰውን ወደ ብርሃን መመለስ ደግሞ አንዱ የክርስትና ህይወት ስለሆነ አንተሙ ብርሃኑ ለዓለም ተብለን ስለሆነ የተላክነው እኛ ክርስቲያኖቹ የዓለም ብርሃን ስለሆነ እናበራለን። ፀሐይ አልፈልግሽም ቢላት አንዱ ሰው ወጥቶ እሷ ግን መብራቷን አታቆምም። ኦርቶዶክሳዊ አስተምህሮ አልፈልግም ቢልም ይገለጻል። ደግሞ እውነትን ስንገልጽ ውሸትንም እየከሰስነ ነው። ውሸት ካልተከሰሰ እውነት ሊጸና ስለማይችል አመሰግናለሁ። በጣም እናመሰግናለን መምህር፣ ቃልዮት ያሰማልን። ያው ለእርሶም ኃላፊነት እሰጣለሁኝ። ያው እንመጣለን እናስተምራለን ብለዋል። እያስተማሩ መስማት ማየት እንፈልጋለን። እስልምና የሚሰሩበት ቤት እኔ ቤት ብቻ ሳይሆን ሌሎች ጋርም እየገቡ ላይወት ፈልጋለሁኝ። መምህር መልካም። አዎ በጣም እንጂ እገኛለሁ። ቤቶች ብቻ ያሉበት ቤቶችን ቀናቶችን እነሱን ነገሮች ማወቅ ነው እንጂ የሚያስፈልገው ስንኖርም አብረን ስናልፍም አብረን ነው የምናልፈው። ይህ በጣም ከጊዜ ወደ ጊዜ እየባሰን ህማማ ለሰይፍ እስመ ኢሃየሳ ባለቅኔው እያደረ ነው። ሳይፏን የባሳት አልተሻላትም። አባቶቻችን ጨርሳ የእኛ አንገት ላይም ተቃጣለች። ስጋችን ከአንገታችን እስኪላቀቅ ድረስ የድርሻችን እንወጣለን። በፍጹም ዘይሃርስ ድሪተ ከዚህ በኋላ ወደኋላ ማረስ የለም። በቃ ወደፊት ልንጓዝ ይገባል። የሆነን ሰው ተነጥሎ አነጣጥሮ ገሌን እናጠፋለን እንዲህ የሚባል ነገር የለም። እውነተኛው ሃይማኖት ነው የተገለጸ። እውነት ካላችሁ ኑና ግለጿት። እውነት ሲመጣ ለምን ትሸሻላችሁ? ዘይሐጉር በጽልመት እያምር ሀበ ዘይሐጉር ይላል ጌታ። በጨለማ የሚሄድበትን አያውቅም። ዘእኩይ ምግባሩ ይጸል ብርሃነ። ስራው የከፋ ሰው እውነትን ይጣላል ይላል። የከፋ ስራ ስላላችሁ እኮ ነው። በማናውቀው ቋንቋ በአረበኛ ተዳፍኖ ያለ ይህ ጉድ መሆኑን አላውቅም። እኔ ቁርአን ሲባል አንድ የከበረ መጽሐፍ ይመስለኝ ነበረ። ለካን የኛ መታረጃ ሞጅል የተጻፈበት ህፃናት ሲደፈሩበት የኖሩበት
ክታብ መሆኑ አሁን ያወቅኩት የተረዳሁት ሲተረጎም ሲነበብ ሰምቼ እንደኛ ይሄን ሲመታ ይህን ስጥ የሚል ህግ ያለበት ነበር የመሰለኝ። እንደኛ መጽሐፍ ቅዱስ በፍቅር ኑር የሚል ነበር የመሰለኝ። አሁን ግን ሲገለጽ ለካን እንዲህ ነው። እኔ እኮ ለምንድን ነው የሚጠሉን እላለሁ። ለካን ሲቀሩላቸው ሲተረጉሙላቸው እኛን ጠልነት አድርገው እንዴ በክብር ተቀብላ ላኖረች ሀገር መሬት ሰጣ አደላድላ ላኖረች ስልጣን ለሰጠች ሀገር ለዚች ኢትዮጵያ ለዚች ኦርቶዶክሳዊት ሀገር ለሆነች ሃይማኖት የነበር እንደሚገባት እኔ የተተረጎመላት ግለሰብ የጻፈው የግለሰብ ክታብ ስለሆነ በደንብ እንገልጻለን። ወደፊት እንመጣለን። የሞት ጽዋ ከሆነ አብረን እንቀምሳለን። የህይወትም ጽዋ ከሆነ አብረን እንጎነጫለን። በላንተ በሱ ለፍ ብለን ቆመን የምንቀር ከሆነ ከዚያ ጌታን በመሸጡ ከተባበረው ከይሁዳ የምንተናነስ አይደለንም። እንደርሱ ነው የምንሆነው። ሁላችንም አብረን እኩል የምንቀበለው መከራ፣ ሁላችንም እኩል አብረን የምንቀበለው ደስታ ሊኖረን ነው የሚችለው። ክርስቲያን ማለት ተዋህዶ ማለት ነው ባጭር ቋንቋ። እኛ እኮ ሰው ነን። ክርስቲያን የሚለውን ስም ያገኘነው ከክርስቶስ ጋር ባለን ህብረት ነው። የተጠመቃችሁ ክርስቶስን ለብሳችሁታል ስለሚል በዛ ጥምቀት ነው በተዋህዶ ክርስቲያን የሆኑ። ሃይማኖታችንም ተዋህዶ ነው። ስጋችንና ነፍሳችንም የሚኖሩት በተዋህዶ ነው። ህብረቱም ተዋህዶ ነው። ምንኖረውም በተዋህዶ ነው። ምንጸድቀውም እንዲያው በተዋህዶ ነው። የሆነ ግንጥል ጽድቅ የለንም እኛ። ሁሉም ክርስቲያን ልንተባበር፣ ሁላችንም ፎሎ ልንደራረግ፣ ሁላችንም በውስጥ ልንጻጻፍ፣ ሁላችንም የተያያዘ ጽኑ የሆነ የወንድማማችነት ስሜት ሊኖረን ይገባል። እነርሱ የሚሄዱበት ርቀት በጣም በበጀትም በሐሳብም በብዙ ነገር ተደራጅተዋል። እኛ ግን ቆመናል። ዝም ብለን ቆመን እውነት ነው። ቅድም ሲነገር በጣም ራሴን እየታዘፉት ነበረ። ሳይበላል አይበላም፣ እንዲህ ይደረጋል አይደረግም። ዛሬ ድረስ ሰው አባቱን የገደለውን መሳሪያ ተሸክሞ ይዞራል እንዴ? አዳም በሆዱ ነው የሞተው። ዛሬ ድረስ እኛ ምድር ላይ ሆዳችን ተሸክመን ይህ ይበላል አይበላም፣ ይጠጣል አይጠጣም ስንል እነርሱ ነግደውብናል። አልፈውን ተጉዘዋል። አልፈውን ማለት ነው። በበጀት ተደራጅተዋል። በብዙ ነገር ተደራጅተው ተጉዘው አልፈው ሄደዋል። አቅም እንኳን ሲያጠራቸው ገጀራ እየያዙ ስርዓተ መንግስቱ ሲከለክላቸው፣ እኛ ግን ሁሉ እያለን ግን ምንም የሌለን ሆነናል። ሁሉ ኑሮን ሁሉ የሌለን ግን ከዚህ በኋላ የሚሆነው በጣም በተግባር ልናሳየው የምንችለው ትክክለኛው እግዚአብሔር ቃል በአደባባይ ይገለጻል። ዘፈተወ ይስተይ፣ የወደደ ይጠጣ፣ የፈለገ ይከተል። እርሱን እንገልጻለን። እንዲህ ስናደርግ ደግሞ እውነትን የሚሸፍን ውሸት ካለ እርሱንም እናጋልጣለን። ከዚህ መካከል አንዱ የ6 ዓመት ልጅ ተደፈረች የሚል ጽሑፍ ክታብ የተጻፈበት በ9 ዓመቷ የውም የእምነቱ መስራች ያጸነው ከሰይጣን ጋር እየተመካከረ በጻፈው ቁርአን ያጸነው እርሱ መጽሐፍ እንዲህ የሚናገር ከሆነ እንገልጸዋለን። ሰው ሲጠፋ ዝም ብለን አናይም እኛ። እንዲሁም ሁሮ መሃር ውስጥ ተኩሉ አጽናፈ ዓለም እኮ ነው የተባለው። የዓለም አጽናፍ ምነው አራቀውሳ ቢሉ ይላሉ መተርጉማን። የዓለም ዳርቻ የተባሉ አሕዛብ ናቸው፣ ከእምነት ውጭ ናቸውና ለእናንተን የተላክ ነው። ለአሕዛብ ነው የተላክ ነው። ማጥመቅ ብቻ እናንተን ማስተማር፣ ያመኑትን መጠበቅ የሁሉ የኛ ድርሻ ነው። እናስተምራለን፣ በደንብ እንገልጻለን። ያላችሁበት ህይወት ጨለማ ነው። ኑ ግለሰብ ከጻፈው ውጡና በእግዚአብሔር መንፈስ ወደ ተጻፈው አማናዊ መጽሐፍ ኑ። የቤተክርስቲያን ጥሪ